ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የኢድ አልፈጥር በዓል አርብ ጁምዓ ዕለት በመሆኑ ተረጋገጠ። ሳዑዲ አረቢያ በዛሬው ዕለት ረቡዕ ምሽት በመላው ሳዑዲ አረቢያ ሲከናወን የቆየው የሸዋል ፈረቃ ፍለጋ ውጤት ይፋ ሆኗል። በዚህ መሰረት የሸዋል ወር ጨረቃ ባለመታየቷ ምክንያት ነገ ሐሙስ የረመዳን 30ኛ ቀን ሆኖ የሚጾም ሲሆን ታላቁ የኢድ አልፈጥር በዓል ከነገ በስቲያ አርብ ጁምዓ መጋቢት 11 ቀን 2018 ዓ.ም እንደሚውል የሳዑዲ ጠቅላይ ፍርድ ቤት በይፋ አሳውቋል። በዓሉ ከአርብ ጁምዓ ዕለት ጋር በመገጣጠሙ ልዩ ድምቀት ይኖረዋል። ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ይህ በዓል የሰላም የፍቅርና የደስታ እንዲሆንላችሁ ከልብ እንመኛለን። ረመዳን በሰላም እንዳጠናቀቅን ሁሉ በዓሉን ከቤተሰብና ከወዳጅ ዘመድ ጋር በጋራና በመረዳዳት እንድናሳልፍ መልእክቶቻችን እናስተላልፋለን። ኢድ ሙባረክ። መልካም በዓል። የሶማሌ ፌዴራል መንግስት ከሞቃዲሾ ወደ ባይዶዋ የሚደረጉ የሲቪል በረራዎችን ማገዱ ተሰማ። የሶማሊያ ፌዴራል መንግስት ከሞቃዲሾ ወደ ባይዶዋ የሚደረጉ የሲቪል በረራዎችን ማገዱ ተሰማ። እርምጃው በፌዴራል መንግስትና በደቡብ ምዕራብ ሶማሊያ አስተዳደር መካከል እየተባባሰ የመጣውን የፖለቲካ ፍጥጫ ተከትሎ የተወሰነ የጫና ማሳረፊያ ስልት ተደርጎ ተወስዷል። ይህ የበረራ መቋረጥ የመጣው የደቡብ ምዕራብ ሶማሊያ አስተዳደር የፌዴራል መንግስቱ በውስጥ ጉዳይ ጣልቃ እየገባ ነው በሚል ከሞቃዲሾ ጋር የነበረውን ፖለቲካና የትብብር ግንኙነት በይፋ ማቋረጡን ባስታወቀ በጥቂት ሰዓታት ውስጥ ነው። እንደ ሂራን ሚዲያ ዘገባ ማክሰኞ መጋቢት 8 ቀን 2018 ዓ.ም ጠዋት ጀምሮ የንግድ መገናኞች አውሮፕላኖች ባይዶዋ ላይ ማረፍ አልቻሉም። በእገዳ ወቅት የተባበሩት መንግስታት ድርጅትና የጭነት በረራዎች ብቻ እንዲንቀሳቀሱ ተፈቅዷል። የክልላዊ መስተዳደሩ ከፍተኛ ባለስልጣን የሆኑት ኤልያስ አሊ ኑር በሰጡት መግለጫ የሶማሊያ መንግስት የመንገደኞችን አውሮፕላኖች ባይዶዋ እንዳይገቡ አግዷል። ጠዋት 12 ሰዓት ላይ ሰዎች ወደ አውሮፕላን ማረፊያ ቢገቡም እስካሁን እንዲነሱ አልተፈቀደላቸውም ብለዋል። የበረራ ፍቃድ ተሰጥቶ የነበረ ቢሆንም ቀጠሮ የተያዘለት የመንገደኞች በረራ ተሰርዞ ወደ ቀጣይ ቀን ተላልፏል። የደቡብ ምዕራብ ሶማሊያ ፕሬዝዳንታዊ ቤተ መንግስት የኮሚኒኬሽን ዳይሬክተር መሐመድ አሊ ኢብራሂም በነገሩ ላይ ያላቸውን ተቃውሞ በማህበራዊ ገጻቸው ላይ ሲገልጹም የሶማሊያ ህዝብ በህዝብ አውሮፕላን ማረፊያ ውስጥ እንዲታገዝ መደረጉ አሳፋሪ ነው። የሲቪል አቪዬሽን ባለስልጣንና የስልጣን ዘመናቸው አጭር የሆነው ፕሬዝዳንቱ እንዲህ መሰል ድርጊቶችን መታቀብ አለባቸው። ይህ የታሪክ ጠባሳ ሆኖ የሚታወስ ክስተት ነው ብለዋል። የፌዴራል መንግስቱ ለዚህ ጊዜያዊ እገዳ እስካሁን ይፋ ማብራሪያ አልሰጠም። የክልሉ መንግስት አስተዳደር ባወጣው መግለጫ የፌዴራል ባለስልጣናት ባለፉት ወራት በግዛቱ ውስጥ የማህበራዊ ትስስርና የሚያናጉና የክልሉን አስተዳደር ስርዓት የሚሸረሽሩ ወታደራዊ እንቅስቃሴዎችን ሲያደርጉ ቆይተዋል ሲል ከሷል። በተጨማሪም የፌዴራል ካቢኔ አባላት በክልሉ የጸጥታ ኢኮኖሚና የአስተዳደር ጉዳዮች ላይ በቀጥታ እጃቸውን ያስገባሉ ብለዋል። አሊ ላርጂን ተገድለዋል። ኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጂን መገደላቸውን አረጋግጣለች። እስራኤል ከሰዓታት በፊት ላርጂንን ገድያቸዋለሁ በሚል በመከላከያ ሚኒስትሩ እስራኤል ካትዝ በኩል መግለጫ መስጠቷ ይታወሳል። የእስራኤል ኃይሎች ባደረሱት ጥቃት የደህንነት መሪው ሕይወታቸውን ቢያጡም የሀገሪቱ መንግስት ሳይነካ ይቀጥላል የሚል ሀሳብ ከቴህራን በኩል ወጥቷል። ግድያውን ተከትሎ የኢራን አብዮታዊ ዘብ ኃይል IRGC በቴል አቪቭ ላይ የበቀል እርምጃ መውሰዱን አሳውቋል። ዘቡ ከ100 በላይ የወታደራዊና የደህንነት ኢላማዎች ስኬታማ በሆነ መንገድ መትቻለሁ የሚል መግለጫም ሰጥቷል። ከባድ ውድመት ማድረሱን ጦሩ አሳውቋል። ኢራን ሆርሙሽር 4 ቃደር ኤማድን ሃይበርሽ ሚሳኤሉን ለመበቀል እርምጃ መጠቀሟ ይፋ ሆኗል። በጥቃቱም 2 ሰዎች በእስራኤል ምድር ሕይወታቸው ማለፉ ተረጋግጧል። ቴህራን የጠቅላይ ደህንነቱ ማለፍ ፖለቲካዊና ወታደራዊ አለመረጋጋት ሊፈጥርባት እንደሚችል ቢነገርም በፍጥነት የመተካት ስራ እያከናውናለሁ ብላለች። እስራኤል በመከላከያ ሚኒስትሯ እስራኤል ካትዝ በኩል የቴህራን ቁልፍ ሰዎችን ማደንን እንቀጥላለሁ ስትል፣ የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ግለሰቦችን መግደል የቴህራን መንግስት ስርዓት አያናጋም በሚል አረጋግጠዋል። ዘገባው የዋሽንግተን ፖስትና አልጀዚራ ነው። ዩናይትድ ስቴትስ በሆርሙዝ ባህረ ላይ በሚገኙ የኢራን ምድር ውስጥ የሚሳኤል ጣቢያዎች ላይ 5000 ፓውንድ የሚመዝን ምሽግ ሰባሪ ባንከር ባስተር ቦምቦች ጣለች። ሴንትኮም እንዳረጋገጠው በሰርጡ ውስጥ የንግድ መርከቦችን ስጋት የሚጥሉትን የኢራን የተመሸጉ የጦር መርከብ ክሩዝ ሚሳኤል ጣቢያዎችን ለማውደም GBU 72 የተሰኙ የላቁ ዘልቆ ገብ ቦምቦችን ጥቅም ላይ ውለዋል። 5000 ፓውንድ የሚመዝኑት እነዚህ በከፍተኛ ጥንቃቄ የሚመሩ አውዳሚ መሳሪያዎች ኢራን ማንም አይደርስባቸውም ብላ በባህር ዳርቻ አለቶች ውስጥ በጥልቀት የቀበረቻቸው ኢላማዎች ሰንጥቀው እንዲገቡ ተደርገው የተሰሩ ናቸው። እነዚህ ጣቢያዎች በጠባቡ የባህር ውስጥ መስመር ውስጥ ግዙፍ የነዳጅ ጫኝ መርከቦችን ሊያሰጥሙ የሚችሉ ሚሳኤሎች ተከማችቶባቸው የነበሩ ናቸው። ፔንታጎን በኢራን የባህር ዳርቻ ላይ የሚገኙትን እያንዳንዱ ማስወንጨፊያ ባትሪና
የተመሸገ ምሽግ በስርዓት በማስወገድ ቴህራን በሆርሙዝ ላይ ያላትን ቁጥጥር ለማክሸፍ እየሰራ ይገኛል። አድሚራል ኩፐር እንደተናገሩት ዩናይትድ ስቴትስ ኢራን የባህር ላይ የመጓዝ ነጻነትን ስጋት ለመጣል አቅሟን በፍጥነት ማዳከሟን ትቀጥላለች። ላርዲን ወዲያውኑ ተተክተዋል። የኢራን ውጭ ጉዳይ ሚኒስትሩ አባስ አርጋቼ ለመገናኛ ብዙሃን በሰጡት መግለጫ ሌላ ሰው ቢገደል ተመሳሳይ ነገር ይከሰታል ብለዋል። የውጭ ጉዳይ ሚኒስትሩ ቢገደል እንኳ ውሎ አድሮ ሌላ ሰው ቦታውን ይረከባል ብለዋል። አርጋቼ የአሜሪካና እስራኤል የኢራን የፖለቲካ ስርዓት በጠንካራ መሰረት ላይ በታነጹ ተቋማት ላይ የተገነባ መሆኑን ለምን እንዳልተረዱ እንደማይገባቸው ገልጸዋል። ከሁሉ በላይ አስፈላጊው አጠቃላይ መዋቅሩ መሆኑን አጽንኦት በመስጠት የስርዓቱ ጥንካሬ በማንኛውም ግለሰብ ላይ የተመሰረተ አለመሆኑን ተናግረዋል። ቴህራን ኢራን ላይ ለደረሱ ጉዳቶች ካሳን የሚያካትቱ እስከሆኑ ድረስ ጦርነቱን ለማቆም ከአሸማጊ ሀገራት ጋር የሚቀርቡ ሀሳቦችን ለመስማማት ዝግጁ መሆኗን የውጭ ጉዳይ ሚኒስቴር ተናግሯል። ቀደም ብሎ ኢራን በእስራኤል ላይ ለተፈጸመው የላርዲን ግድያ አጸፋ ለመመለስ በእስራኤል ላይ 61ኛውን የጥቃት ዙር ማካሄዷን አስታውቃለች። የእስላማዊ አብዮታዊ ዘብ በበኩሉ የሚሳኤል ጥቃቱን የሚያሳይ ቪዲዮ ይፋ አድርጓል። እስራኤል በሁለት ቀናት ውስጥ ሶስተኛውን ግድያ መፈጸሟን አስታወቀች። ኢራን ደህንነት ሚኒስቴር መገደላቸውን ተነገረ። በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ውጥረት አዲስ ምዕራፍ ላይ መድረሱን የሚያመለክቱ መረጃዎች ወጥተዋል። እስራኤል ባለፉት 48 ሰዓታት ውስጥ ብቻ ሶስተኛውን ከፍተኛ የኢላማ ግድያ መፈጸሟን ያስታወቀች ሲሆን በዚህኛው ጥቃት የኢራን ደህንነት ኢንተለጀንስ ሚኒስቴር መገደላቸው ይፋ አድርጋለች። ይህ ጥቃት የተፈጸመው የቀጠናውን በከፍተኛ ስጋት ውስጥ ባለበት ወቅት ሲሆን እስራኤል በኢራን ከፍተኛ የደህንነት መዋቅር ላይ ጥቃት በመሰንዘር የደህንነት በበላይነቷን ለማሳየት እየሞከረች እንደሆነ ተነግሯል። ባለፉት 2 ቀናት ውስጥ የተፈጸሙት ተከታታይ ግድያዎች በኢራንና በተላላኪዎቿ ላይ ያነጣጠሩ ሲሆን የደህንነት ሚኒስትሩ መገደል ደግሞ ለቴህራን ትልቅ የደህንነት ድንጋጤ ፈጥሯል። የኢራን ባለስልጣናት ለዚህ ጥቃት ያጸፋ እርምጃ እንደሚወስዱ እየገለጹ ሲሆን ሁኔታው ቀጠናውን ወደ ሰፋ ያለ ጦርነት ሊከተል የሚችልበት እድል ከፍተኛ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። ጥቃቱ እንዴት ሊፈጸም ቻለ? እስራኤልስ በቀጣይ ምን ታቅዳለች? የኢራንስ ምላሽ ምን ሊሆን ይችላል? የሚለውን ጉዳይ ዓለም አቀፍ መገናኛ ብዙሃን ዋነኛ አጀንዳ ሆኗል። የተለያዩ ዩናይትድ ስቴትስ የጦር መርከቦች አፈገፈጉም። ትራምፕ ተናደዋል። ኢራን የሚደበደቡ ተዋጊ ጀቶችን የሚሳይል ራዳሮችን የጫኑት የዩናይትድ ስቴትስ ግዙፍ መርከቦች በፊት ከነበሩበት አካባቢ ማፈግፈጋቸው ተዘገበ። ኤአርዲ በሚል ምህጻረ ቃል የሚጠራው ጀርመን ቴሌቪዥን ጣቢያና ሌሎች የዜና ምንጮች የአሜሪካ ባለስልጣናት ጠቅሰው እንደዘገቡት ቀይ ባህር ጂዳ አጠገብ መህሉቁን ጥሎ የነበረው የዩኤስኤስ ጄራልድ ፎርድ እሳት ስለተያዘበት ወደ ሳውድ ቤይ ክሪክ ግሪክ እየቀዘፈ ነው። የቃጠሎ ምክንያት በግልጽ አልታወቀም። አንዳንዶች ከጀልባ የተተኮሱ፣ ሌሎች የአይኤምኤን የተወነጨፈ መሳሪያ ሲሉ፣ የተቀሩት ግን ከዚያው ከመርከቡ የተነሳ ነው ይላሉ። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብም በፊት ከነበረበት ወደ ደቡብ ማፈግፈጉን የሳተላይት ፎቶግራፍ መረጃዎችን የሚጠቅሱ ምንጮች ዘግበዋል። አውሮፕላን ተሸካሚው መርከቦችን በፊት ከኢራን ድንበር ከ400 ኪሎ ሜትር ባነሰ ርቀት ላይ ነበሩ። አሁን ሰፍረውበታል ወይም ይሰፍሩበታል የተባለው አካባቢ ግን ከኢራን ከ1000 ኪሎ ሜትር በላይ ይርቃል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽንግተን ከኢራን ጥቃት የሚጠብቅ የጦር መርከብ እንዲያዘምቱ የጠየቋቸው አብዛኞቹ ሀገራት ጥያቄውን ውድቅ ማድረጋቸው የሀገራቱ መሪዎችና መንግስታትን እየተሳደቡ ነው። ትራምፕ ሀገራቸው የምትመራው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራትን ሞኞች ብሏቸዋል። የብሪታንያውን ጠቅላይ ሚኒስትር ኪር ስታርመርን ታላቅ ስተሰሩ ሲሏቸው ቻይና ለመጎብኘት የነበራቸውን እቅድ ሰርዘዋል።